ፀሐይ ስትገባ አንጀት ስታላውስ ሆድን ስታባባ ገላጣው ጎዳና በጥላ ሲጋረድ የሐዋሳ ንፋስ ፀሐይዋን ሲያበርድ በእጄ እየጎተትኩ ምስክሬን ይዤ በቢጫው ጎዳና አፈር ላይ ተጉዤ ከለመለመው ሳር ከውሃው ዳር ሆኜ አይኔን ሩቅ ሰድጄ አድማሱን አምኜ ሐይቁን አያለው ፈዝዤ ቀራለው። ውሃው ከመስታወት የተሰራ ይመስል ካለህበት ቦታ ያሳየኝ ይመስል ጀርመን ከተባለ ከማላውቀው ሀገር ባህርና ማዶ በሀሳቤ ስሻገር ዶሮ ከመሰለች ከፈረንጅ ሴት ጋር ሳይህ ደመና ላይ ከትዝታዬ ጋር ከልጅነቴ ጋር አንጀቴ ተቆርጦ ሲወድቅ መሬት ላይ የምስክሬ ድምፅ ደርሶ ያናጥበኛል። ድምጿን እንደሰማው ልቤ ወደ ቦታው ሲገባ ይሰማኛል። አይኖቿን ያለው ትዝ ትለኛለህ፣ የብሌኗ መሃል ሰርቀህ ታይኛለህ። የልጅነት ፍቅሩ እንደናፈቀው ሰው የልጅ አምሮት ጉጉት እንቅልፍ እንደነሳው ጎንበስ ትላለህ፣ አፈር ትላለህ። በአይኖቿ መርገብገብ ጥፍት ትላለህ። አይኗን ያለው ደርቄ ቀራለው እንደዚህ እላለሁ። ዋኝተህ ማትጨርሰው መሬት ላይ እያለ በአይነ ውሃዋ ውስጥ ባታይኝ ምን አለ? ከአይኗ ትጠፋለህ፣ በከንፈሮቿ ላይ ሆነህ ታይኛለህ። በቅላቷ ዙሪያ ትሽከረከራለህ፣ በዞማዋ ልስልስ ትገላበጣለህ። ያኔ እጨነቃለሁ፣ ያኔ እፈራለሁ። ምስክሬን ይዤ እቅፍ አደርግና ደረቷን ልቤ ላይ ልጥፍ አደርግና የማላውቀው ንፋስ እየገፈተረ ወደ ልጅነቴ እያንደረደረ መሀል ሽሮ ሜዳ ወስዶ ይጥለኛል። የእናቴን ቀሚስ ያስጨመድደኛል። የአዲሱ ቤታችን መሰረት ሲሰራ እግሬ ስር ስትቆም ኳሷ ተንከባላ ፍቅር ሲሽኮረመም ልጅነት ሲፈራ እንጦጦ መስክ ላይ ጨዋታ ሲደራ በጠዋት ተጣልቶ ማታ ላይ መታረቅ የልጅነታችን ወዝ ሲደበላለቅ በረቀቀ መስህብ ለጋነት ሲገመድ ጫጩት የምታህል ፍቅር ስትወለድ እንደ ሩቋ ኮከብ ስታምር ስትፈካ ትንቢት ስትመስል ሰምራ ምትሳካ ፀሐይ ልጅ እያለች በወጣትነቷ ከሩቅ ሲያብረቀርቅ ፀሐዩ ደረቷ አብዮትና ፍቅር ሲተረማመሱ የሞትና ሕይወት ጽዋ ሲቃመሱ ሰው የሰራው ማዕበል ወደ ዳር ሲተፋን አንተን ከነ እምነትህ እኔን ከነ እውነቴ በቀን አጠፋፋን። ከተገፋሁበት ስድብ ተንጨርጭሬ ከተደፋሁበት ስቆም ተውተርትሬ ወጣት የነበረች ፀሐይቷ አርጅታ ገራም የነበረች ምድር ተቆጥታ ትንቢት የመሰለች ኮከባችን ጠፍታ እንኳን ልታሰምረን ከመስመሯም ወጥታ አብዮት የተባለው እራሱን ፈንድቶ ፍቅር የነበረው እራሱን አጥፍቶ ሰማዩ ሳይጠራ ምድሪቱ ሳይረጋ ብቻዬን ተገኘው ከምስክሬ ጋር። አሁን ታዲያ ሁሌ በዚህ ሰዓት ፀሐይ ስትገባ አንጀት ስታላውስ ሆድን ስታባባ ገላጣው ጎዳና በጥላ ሲጋረድ የሐዋሳ ንፋስ ሐይቁን ሲያበርድ አንዳች ነገር መጥቶ ይረባብሸኛል። ስም የሌለው ስሜት ውስጤን ያምሰኛል። በህልም ውስጥ እንዳለ ማይሰማ ሲቃ የማያውቀው ሀገር ከእንቅልፉ እንደነቃ የጉብዝናው ወራት እንዳለቀ ወጣት ፀሐይ ስትለየው እንደሚያዝን ዕለት መሄጃ እንዳጣ ሰው ቤቱ ተቃጥሎበት ግራ እንደተጋባ ሰማይ ተደፍቶበት እንቅልፍ እንደራቀው አደራ እንደበላ ራሱ እንዳፈረሰ የራሱን መሐላ ከወዳጁ ደጃፍ እንደቆመ ማልዶ መንገድ እንደፈራ የእናትን መርዶ በማያውቀው ረድፍ ውስጥ እንደተሰለፈ እስኪ መቼ የሚቆም ሰው እያሳለፈ ግራ ይገባኛል። መልሼ እነቃለሁ። ምስክሬ እቅፍ ውስጥ ራሴን አገኛለሁ። ስስ ትከሻዋ ላይ ወፍራም እንባ ያለው ፀጉሯን እነካለሁ፣ ጉንጯን እስማለሁ፣ እጇን እስማለሁ፣ አይኗን እስማለሁ። አይኖቿን ስትገልጥ አይንህን አያለሁ። እንዳታየኝ ብዬ ወደ አሞራ ገደል ሐይቅ ዞራለሁ። ውሃውን አድማሱን እሰናበታለሁ። ገላጣው ጎዳና በጥላ ሲጋረድ የሐዋሳ ንፋስ ሐይቁን ሲያበርድ በቢጫው ጎዳና አፈር ላይ ተጉዤ የእውነቴን መንታ ምስክሬን ይዤ ይመለሳለሁ። ወደ ነበርኩበት ክቤ እገጥማለሁ። አመሰግናለሁ። በጣም አድርገን እናመሰግናለን። እንግዲህ ቴዎድሮስ እዛ ትቆይልኛለሽ። ቢዲያ ሽልማቱን የምትሰጡልን። እሺ እሺ፣ እናመሰግናለን። እንግዲህ እንግዶቻችን የአዳም ረታ መጽሐፍ እዚህ ያለው በጣም ውስን ቅጂ ነው።
ስለዚህ ከአሳታሚው ሀሳብ አሳታሚና ከአምደ መጽሐፍት ቤት ከነ ኤልያስ ያገኘሁት መረጃ የደረሰልንን ያህል ሽያጩን እናከናውናለን። አሁን በይፋ ትጀምሩልኛላችሁ። ቀደም ሲል የተጀመረ ነበር የመሰለኝ። ከሆነ ያገኘሁት መረጃ እሱ ነው። እንኳን ደስ ያላችሁ። ከባድ ወላጅ ስለነበርሽ አግኝተሻል ማለት ነው። እናመሰግናለን። እሺ፣ ስለዚህ መጽሐፉን የደረሰልን ያህል ተወስዱና በአጠቃላይ ግን መጽሐፉ የሚደርሰው ከሮብ ጀምሮ በሁሉም መጽሐፍት ቤቶች፣ በአዟሪዎች፣ በአካፋዮች ይገኛል። የሆነ ነገር በርሲለኝ የሆነ የሚከነክነኝ ነገር እዚህ ሀገር ስኖርም ስፈጠርም በሚከነክነኝ በአንድ ርዕስ ላይ አንድ ነገር ለማለት ይፈልጋል። ርዕሴ ባጭሩ የአንድ ነገር ልክፍትና ውጤቱ ነው። ባጭሩ ስለማወራ ብዙ ነገሮች ይዘላለሁ። ጥቂቱን ይባርክልን ብዬ እጀምራለሁ። ለመነሻ 2 ቀልዶችን ላስታውሳችሁ። የመጀመሪያው የእግዚአብሔር ጥያቄ ለኢትዮጵያዊው የተባለ ነው። ምን አላችሁ? ጥያቄ ለኢትዮጵያዊው ብዙዎቻችሁ የምታውቁት ይመስለኛል። አሁን ለመተንተን ስለፈለግኩ ነው። እግዚአብሔር ኢትዮጵያዊውን አለው ለአንተ የፈለግከውን ያክል የፈለግከውን ነገር ሰጥሃለሁ፣ ለባልንጀራህ ደግሞ ያንተን እጥፍ ሰጠዋለሁ ሲለው አንድ ዓይኔን አጥፋኝ አለው፣ የባልንጀራው 2 ዓይን እንዲጠፋ የሚል ቀልድ አለ። ሁለተኛው ከዚሁ ጋር የሚቀላለበው የኢትዮጵያዊ ጉብኝት በገሃነም ነው። አንድ ኢትዮጵያዊ ገሃነምን ሲጎበኝ የሁሉም ከተለያዩ ሀገሮች የመጡ ልክ እንደ ክልል መንግስት የቤልጅየም ኃጢአተኞች ለብቻ፣ የአሜሪካ፣ የኬንያ ሁሉም በአጥር ተቀምጠዋል። ከዚህ አጥር ወጥተው ወደ ገነት እንዳይገቡ አንድ አጥር የሌለው የሰዎች ስብስብ ያያል ኢትዮጵያዊ። ወደ አስጎብኚው መልአክ ዞርና እንዴ እነዚህ ሰዎች አጥር የላቸው እንዴት አምናችኋቸው ነው አጥር ያላረጋችሁላቸው ሲል ምን መለሰ መልአኩ? እነዚህ ኢትዮጵያውያን ናቸው። ለምንድን ነው አጥር ያልተደረገላቸው? ምክንያቱም አንዱ ሲወጣ በምቀኝነት ወጣ ብሎ ስለሚጠቁም ጥበቃም አጥርም አያስፈልጋቸውም የሚል ቀልድ ሰማሁ። አሁን ከዚህ ተነስቼ ቀልድ እንደ ልብ ወለድ የጋሉ ዓለም ነጸብራቅ ነው ስለሚባል ቀልድም በእርግጥ ምቀኞች ነን ወይ የሚለውን ነገር ነው ለማንሳት የፈለግኩት። ይህን ያህል አጠራጣሪ ሀሳብ ይዘን 2 ሰዎችን ማንሳት ፈለግኩ። አንደኛው ልጄ ነው። የመጀመሪያው ልጄ መጣ ጊዜ እኔ የመንግስት ጋዜጠኛ ነኝ፣ ክፍለ ሀገር ሄዳለሁ፣ እሰራለሁ። 10 ቀን ምናምን ቆይቼ ስመጣ እንዴት ሲያስብ እንደሰነበተ ለማወቅ አብሬ ወክ አደርጋለሁ እና አንድ ቀን የመጀመሪያው ጊዜ እንዴት ነበር ውሎ አልኩት። ምግብ በደንብ በላው ጎበዝ ስለው ሚጤሹ ግን ጎበዝ አይደለችም ማለት ነው። አንተም ጎበዝ ነህ፣ ሚጤሹም ጎበዝ ነች አለ። ትንሽ እንደሄድን ሌላ ያደረገውን ነገር ነገረኝ። ጎበዝ ስለው ሚጤሹ ግን ጎበዝ አይደለችም ማለት ግን እሷን ጎበዝ ነች፣ አንተም ጎበዝ ነው፣ ምንድነው ችግሩ ብዬ ምንድነው አዲስ ልማድ የለመደው ብዬ ስጠይቃቸው አክስቱ ምግብ ስታበላው ሚጤሹ የምትባለው እሷ ሰነፍ ነች፣ አንተ ግን ጎበዝ ነች እያለች ነው የምታበላው። ይሄ ውድድር ምን ፈጥሮበታል? እሱ ጎበዝ ለመሆን ሚጤሹ የግድ ሰነፍ መሆን እንዳለባት ውስጧ መቅረጹን ልባል። አንዱ ምሳሌ ይሄ ነው። ሁለተኛው አትሌት ቀነኒሳ በቀለ ነው። አትሌት ቀነኒሳ በቀለ የተነሳ ሰሞን የምታስታውሱ ትኖራላችሁ። እንዲህ ይባል ነበር፣ ኃይሌን በቂጡ ቁጭ የሚያደርግ ቀነኒሳ የሚባል ሯጭ ተነሳ። እንዴ ኃይሌ በቂጡ ቁጭ ሳይል ቀነኒሳ ጀግና መሆን አይችልም ወይ? እዚህ ላይ የአንድ ነገር ልክፍታችንን ማየት ይቻላል። በጣም ጊዜ ስለሌለ እንጂ አንድ ለእናቱ ስንል ምን ማለታችን ነው? ዋን ኤንድ ኦንሊ ምንድን ነው ለኢትዮጵያን ብለን ብዙ ነገር ማድረግ እንችላለን። ይሄ የምቀኝነት ስር መጀመሪያው ነው። ኃይሌ የቀነኒሳ መነሳት እሱን በቂጡ ቁጭ የሚያደርገው ከሆነ በእርግጥ ተተኪ አትሌቶች መነሳታቸው ምን ያህል ያስደስተዋል? ይህንን በየብዙ ዘርፍ ልናየው እንችላለን።
በነፍከው ይሳካልን። በጣም ጤናማ ምርቃት ነው። ውድድሩ ግን ከባልንጀራ ጋር ሲሆን ውስጡ ምቀኝነት ይኖራል። ይህንን ምቀኝነት የታየሁት ሩቅ ሳልሄድ አንድ አይነ ስውር ላይ ያየሁት። እንደ ይሄን አይነ ስውር ሁላችሁ በየቦታችሁ አይታችሁ ይሆናል። ምን ይላሉ ብዙ ጊዜ አይነ ስውሮች? ብርሃኔን አጥቼ ብለው የጀመሩላችሁና ግድግዳ ገጨኝ አይሏችሁም፣ ገደል ገባው አይሏችሁም፣ ቀንና ብርሃኑን መለየት አቃተኝ አይሏችሁም። ብርሃኔን አጥቼ ከባልንጀሮቼ በታች ሆንኩ። አያችሁ፣ አሁን እሱ የሚያመው የእሱ አለማየት ሳይሆን የእነሱ ማየት ነው ማለት ነው። ቢኮዝ ምርቃታችን ከባልንጀራ በላይ ያውል ነው። ባልንጀራው እንደ ቀልድ የምንሰማው ነገር አለ። ይሄ እኮ ከእነንትና ጋር የተማረ ነው፣ እነሱ የት ደርሰዋል፣ እሱ እዚህ ነው። ውስጡ መርዝ ያለበት ነገር የዚህ የእርግማን ውጤት ይመስለኛል። እና አንዳንዴ እንደው ከዚህ እርግማን እንዴት ማምለጥ ይቻላል? ያመለጡ ህዝቦች አሉ ወይ እያልኩ ሳስብ አንዲት ሚሚ የምትባል ወዳጄ የነገረችኝ ትዝ አለኝ። የመካከለኛ ምስራቅ አካባቢ አረብ ነዋሪ ታገኝና እሷ የአረብ ሙዚቃ ትወዳለች። በእናንተ አገር አንደኛው ድምፃዊ ማን ነው አለችው። ሰውየው ደንግጣ ነው የምትነግረኝ። አሊ ምናምን አንደኛ እንትና ምናምን 10 ነምበር 1 ጠራላት። ያ ህዝብ 10 ነምበር 1 የመቀበል ጫንቃ አለው። ይሄ የአንድ ለእናቱ አገርስ ምን ያህል ዝግጁ ነን እዚህ ላይ ስል ብዙ ጥያቄ አለኝ። በእርግጥ እዚህ እኛ ሀገርም እንዲህ አይነት ዘመን አልፌያለሁ። ለምሳሌ እኔ የማውቀው የነደበበ ሰይፉ ዘመን ነው። ብዙ የልጅነት ዘመን ከቀረጹኝ ሰዎች አሉ ደበበ ሰይፉና ጓደኞቹ ናቸው። ቤቱ መጣለው፣ ዩኒቨርሲቲ ቢሮ መጣለው፣ ዩኒቨርሲቲ ላውንጅ ቤቴ ነው። እንደገና አዲስ ደራሲያን ማህበር አገኛቸዋለሁ። ብዙውን ጊዜ ይዞኝ የሚሄደው እንዳወራ ሳይሆን ሲያወሩ እንዳዳምጥ ነው። እና በእነሱ ወሬዎች ውስጥ ብዙ ነምበር ዋኖች አሉ። እንደዚህ ለምሳሌ የሐዲስ ዓለማየሁን ፍቅር እስከ መቃብር ተንትነው ያደንቁና ብዙም ሳይቆዩ የዳኛቸው ወርቁን አደፍርስን እጅግ በመደነቅ ሲያወሩ እሰማለሁ። ስብሃትን ተንትነው አድንቀው ጨርሱና በአዳም ረታ ሾርት ስቶሪዎች ደግሞ ላይ ያወጡኛል። ወደ ግጥም ስንመጣ ጸጋዬ ገብረመድህን ይነሳል። ዋን ኤንድ ኦንሊ ያሳስበኛል። ፖለቲካ ውስጥ ዋን ኤንድ ኦንሊ፣ ሩጫ ውስጥ ዋን ኤንድ ኦንሊ፣ ድርሰቱ ውስጥ አልፎ አልፎ ዋን ኤንድ ኦንሊ እያየሁ ነው። ሙዚቃ ውስጥም እንዲሁ። ስለዚህ ዋን ኤንድ ኦንሊ ፈጣሪ ብቻ ነው። አመሰግናለሁ። በጣም አድርገን እናመሰግናለን። ተወዳጁ አንጋፋ ደራሲ ታገል ሰይፉ። ክረምትና ባህረ ሐሳብ በንባብ መነጽርነት። ክረምትና ባህረ ሐሳብ በንባብ መነጽርነት። በዚህ ጉዳይ ላይ በተለያየ ጊዜ በቂ ጥናት እያደረጉ በጋበዝናቸው መድረኮች ላይ ሳያሳፍሩን የሚገኙት አንጋፋው መምህርና ጋዜጠኛ ሄኖክ ያሬድን እንደዚሁ በጣም በታላቅ አክብሮት ወደ መድረክ እንድትጋብዙልኝ እጠይቃለሁ። አመሰግናለሁ።